ግን ለመሆን ፈልገሽ ነበር? አዎ። ማሜ ሲንጋርዳ ብለው አንተ ማሜ ማይጠዙ ጥዙ ሽማግሌ እኔ ሃንድል ማድረግ አይችልም። እሱ እዛ ሞሳ ለቅጣት ምን ሚኒ ሚኒ ናዳ ሰውዬ ሌላ ሰው እንጂ ሌላ ሰው ቲቱ አንተ ቲቲ የምትባለው ሴት ፎሎ አድርጓት ጋይስ። ምን አልሽ? እስኪ ጥራ እንጂ ወንድ ምን ነው የወንድ ጥረት አለ መሰለኝ ቲክቶክ ላይ ሴቱ በዝቷል እኮ ታውቃለህ። መጀመሪያ ለምንድን ነው ሴቶች እድሜያቸውን ስጠይቁ የምታፋፍሩት? ስንት ነው እድሜሽ? ኧረ እኔ በእድሜ አፍሬ አላውቅም። ቅዳሜ ይናገራለሁ ያውቃሉ። ዘላለም አለሜን እዚህ ነው የማከብረው በየዓመቱ። ስንት ነው እድሜሽ? እንዴ ቅዳሜ ታለ እድሜን ምን ነው አንተ ከእድሜ ላይ ሴቱ ጤና የላትም እንደ አንፈልግም አንጫወትም። ዘላለም ልመና ህዝቡን ግጣችሁ በላችሁት። እስከ አንዳንዴ ለህዝቡ ረፍት ስጡት። ሁሌ አይገርምም? እየገቡ አንዳንድ አበባ ይጠይቃሉ ከህዝብ ይታይ ፈረድ። እስኪ እረፍት ስጧቸው ለጊፍተሮች። ይህን ህዝብ ከአንቺ በላይ የጋጣው ሰው አለ ወይ? ቲክታክ ምድር ላይ ደግሞ እንደኔ ለጊፍተሮች የሚያዝናለ እንዴ? ስጠይቅ ጡት መጥባት እንደተውሽ ነው እዚህ ቲክታክ ላይ ያመጣሽው። አንቺ እኮ እንዳንቺ የጋጣው ሰው የለው እኮ ማርያምን። እዚሁ አደግሽ 18 ዓመትሽ እዚህ አከበርሽ። ግን አሁን ደግሞ 40ኛው ዓመትሽ እዚህ ልታከብሪ ነው። ተመስገን። ምንድን ነው ይሄ ደግሞ? ቤኪ የሚባለውን ታውቀዋለህ? ለምንድን ነው የሚልኩብን? አሁን ሰው ማውራት እኮ አይችልም እኮ። ቤኪ ከቢራ የሚባል ቤኪ ከቢራ ላስገባው አላውቀውም እንጃ። ካላወቀው ዲክላይን አትላኩብን። እሺ ወደ ወንድ ምልመላው እንሂድ። ወደ ወንድ መረጠው ምን ነው በላሽ? እስክሪፕት ጥር አድርገኛ እንደዚህ በላሽ። እች በቃ እንደዚህ ላድርጋት። ቲክታክ ሳትጀምር ይሄ ደማጥ ወጥ ጨረሰሽ እያለ ፓራ እኮ ነው ረሚን የሚለውን እያየ ማለት ረሚን እዚጋ ተጽፎልኝ ኤአይ መሆኑ ቴታሳ ጀምርልኝ። እንደ ውድ ሚልክን ፋራ በየት በኩል ነው ጀርመን የገባው ግን? እስኪ ንገረኝ። እኔን ነው? አይ እኔን ነው። ምናሽኛ እንደው ራሱ ኤአይ ላይ ተኳታቅም ታድለ እንዲያራታች ያዩደል አንተ ትግራዋይ ነህ? ኦኬ ኧረ አንቺ ጀዝባ እያየሁ አይደል እንዴ? ደጋረኩን አገባኝ መናጤ ያገባኝ ሄልዬ ወየ እኔ ልጆች ወየ ልጆቼ እኔ የምልሽ ቀጭን አድርጋ አስወጣ ብለሽ ብሎ እንጂ ተሳስቶም እንደዚህ ያደርግሽ ማርያምን። ማነው ኤአይ ላይ ስትጽፊው ሰውነቴ ግን እንዳለ እንዳታወጣው ትንሽ ቀጠን አድርገኝ ብለሽ ነው። ቀጠን አድርገኝ ብዬሽ እኮ ነው ያቀጠነኝ። ሴክሲ አድርገኝ አልኩት። ቀናንሶ እኔ እችን እኮ ነው የምመስለዋ ብከሳ እችን አሻንጉሊት አልመስለም። እችን አልመስልም እኔ ብከሳ። አንቺ ብትከሲ ኖር ብከሳ እችን አልመስልም። ብትከሲ ኖሮ በቃ ይመስለኝ። ስማኝ አሁን እኔ ቅዳሜ ልደቴ ነው። በግ ነው ይዘህ የምትመጣው? ስለት እስኪ ተሳል። በግ ነው ዶሮ፣ ቅቤ ምንድን ነው ይዘህ የምትመጣው ለልደቴ? መላጫ ባዶ እጅን አትመጣማ እንደሚታነቅ ሰው። መላጫ ይዘህ እመጣለሁ። አሁን ምን ፀጉሬ ልስላቸው እንጂ እስኪ ፋራቱ ጀዝባ ስሚ ፋራ ድብል ባህይም ምልሽ አንቺ ብትከሺ ስማ ታኩር ማለት ነው። የዛሬ አመት ከኦልሞስት 2 ዓመት ጌም የተጫወትን ከዛ ፋራ ያለው ማለት ነው። ከዛ የሆነ ቅጣት ስቀጣው አሳስብሽ እንደጡትሽ ወረዳ ላይ ማለት ነው። ከዛ በሰዓቱ ተናድጃለሁ። አሁን ሳስበው ግን ልክ ነው። ወርደዋል። እንደውም እንደ ኳስ እያንጠባጠቁት ነው የሚሄደው በጉልበቴ። አንዳንዴ ደግሞ ጫማ አልብሽው ይራመዳል ጡቴ። ምኑን ይለኛል? ጡቴ ነው። እሱማ እኮ ጫማ ሊሰቅል እኮ ቀርቧል ትንሽ ማርያምን። አላመንኩበትም ነበር፣ አሁን አምኜበታለሁ። አንዳንድ ጊዜ እኮ የሚያስፈራኝ ነገር አሁን እናቶቻችን ታያለች ወርቅ ሲያደርጉ እንደዚህ ወርቁ ትልቅ ሲሆን ሲያንዘዘም ምንጭቅ ብሎ ይወርዳላ፣ ይበጠሳል። ምንጭቅ እንዳይል እኮ ነው ያንቺ ፍንፈራው።
እሱን እኮ ነው ስጋቴ። ታዲያ ሌላ ምን መስሎ ነው ስጋትና ፍርሃቴ? በባለፈው ቢጨንቀኝ አወዳድሬ ልቀጥር ነው ወንድ ደህና ጡንቻ ያለው የሚይዝልኝ። በተለይ ስጨፍር ጊፍት ሲሰጠኝ ደግሞ ዘላለሁ እና በግራና እናቴ አይደለም አንዱ ሲኖትራክ የማይዘው እስካባተር ማስቤ ነበረ፣ ግን ወጩ በዛብኝ አልችለውም። እሱ ሰው ይሻለኛል ብዬ ነው አሞራው ብዬ እና ምን ይዘን የምትመጣው ለልደቴ? የማን ልደት ነው አንተ ቋጣሪ? ኧረ ተይ፣ እኔ ለራሱ ልሞት ልነሳ እያልኩኝ ነው። በአሁን ባለው ጊዜ እየቀለድሽ ነው። ደግሞ ደስ ብሎኛል። አዲሱ ቤታችሁ በጣም ደስ ብሎኛል። ያምራላ ወይ ሲያምር! በስመ አብ ልጅ ወልዳችሁ ስሙበት ያርግታችሁ። ታውቂያለሽ ዲዛይነር እኔ ራሴ ማርያምን የቤቱ ራሴ እንዲያውም ፈርስት አፓርትመንት ላይ ስዊዘርላንድ የመጀመሪያ አፓርትመንት ሲይዝ ነው። እስካሁን እናቴ ቤት ነበር የምኖረው እና አሁን ነው የራሴ ቤት ይዤ ወጣሁት። እና እዚያ ነው የምትኖሩት አንድ ላይ? ጀርመን ነው ወይስ አሜሪካ ነው ቤቱ? ጀርመን ቤቱ። የት ነው ቤቱ? የፖስተችው ዴዚ አይደለች እንዴ? ኧረ ስድብ ነው ማርያም ስድብ። አዎ ዴዚ የያዘችው ቤት አሜሪካ ነው። እኔ ያዝኩት ቤት ስዊዘርላንድ ነው። ሁለት ቤት ነው የገዛችሁት? ወይ ተመስገን። ኧረ አጨብጭቡ፣ ኧረ አጨብጭቡ። አንቺ ስሚ ስዊዘርላንድ ይህ ምድር ገነት መሆኗን ታውቂያለሽ? ግን ይሄንን እኮ ሁለት ቤት እኮ ነው ያልኩህ። እኔ አሁን ያየሁት ዴዚ ነው። ቁልፍ እንደዚህ ስታደርግ ዴዚ። እሺ ከዛስ ደግሞ አንተ ሌላ ቤት ገዝቻለሁ አልክ። ባልና ሚስት ሁለት ቤት በ2025 ወይስ አንድ ቤት ነው? ንገረኝ። ችግር የለውም አይዞህ። ትጠጫለሽ እንዴ ነው? ቆይ በእግዚአብሔር ቆይ፣ አሞራ በማርያም ያ እጅ ያንተ አይደለም እንዴ? የማን እጅ ነው? ያ ቁልፍ ይዞ የቤት ቁልፍ ያሳየው እጅ የማን ነው? ምን ነው ወፈረብሽ? አንተ ነህ? ዴዚ ነች? ምን ቤት ገዛችሁ እኮ አይደል? እንዲ እንኳን ደስ አላችሁ የሚባል እኮ ቪዲዮ እኮ አይቼ ነው ዞሮብኝ እንዳሆን። ወይኔ በእንቅፍ ልቤን መስለኛዩት ይህን ቪዲዮ። አይ መከራ። ማን ነው እናዳለች? አንተ ሴትዮ፣ ሰውየው ሴትዮ፣ አንተ ሰው አብደሻል መሰለኝ። ይህ እንዴት ነው? ኩክ ሳደርግ ጎበዝ ነው የተባልክ ነው ደግሞ አንተ። ታውቃለች እዚህ የሆነች ልጅ አፓርትመንት ነው። ኦ ማይ ጋድ ሰክረሻል። አንተ አሞራ ሰክሬ ነው እናቴ። አንቺማ በደህና ጊዜ አብደሻል። በደህና ጊዜ ነው ያበድሽው። እኔ ያለው አይደል እንዲ ዳይጦይ የተሻለ ሰው ሆኜ በቃ ሁንዱ። አንተማ እንደ ሽማግሌ ጋቢ ለብሰ ሰው ስታማኑ አሉ የምትለው ቡና እየጠጣ ታራ ያንቺን ወስጅ እኮ ነው። እኔ እኮ ሰው እኮ አላማም እኮ አያቴ ምንትን ነበር መሰለሽ